ክብራትና ክብራን ተመልካቾቻችን ከማስታወቂያ ተመልሰናል። አሁን ደግሞ በዙም ሃይማኖት ጎሼ ስቱደንት ነች፣ ተማሪ ነች አለች እኛ ጋር። ሰላም ጤና ይስጥልኝ ሃይማኖት፣ እንዴት ነሽ? ሰላም ጤና ይስጥልኝ፣ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም? ሁሉ ሰላም። ስቱደንት ነሽ? አዎ። ምንድነው? አዎ፣ እኔ ህግ ነው ህግ ነው የምትማሪው። በህጉ መሰረት ታያለሽ። ከዛም በኋላ አንቀጽ 1 አንቀጽ 2 እያልሽ ስራሽ ትቀጥያለሽ ማለት ነው። ኦኬ ሃይማኖት፣ እንግዲህ ፍቃደኛ ስለሆንሽ እጅግ በጣም እናመሰግናለን። በተለይ ደግሞ አሁን አንቺ ያው ስቱደንትም ነሽ። ድሮ ማለት መቼ ድሮን በለው እንግዲህ ቆየት ብሏል። ኢትዮጵያ ይሁዳውያን ወደ ከፍተኛ ትምህርት ተቋም ዩኒቨርሲቲም ኮሌጅም ገብተው ሊማሩ ሲሉ ራሱን የቻለ ባጀት ነበር የሚሰጣቸው። ምንም ክፍያ አልነበራቸውም። ሚልጋ የሚባል ነገር ነበር፣ ይሰጡ ነበር። አሁን ያለው ተጨባጭ ሁኔታ ምን ይመስላል? ምክንያቱም ያ በፊት ይሰጥ የነበረው አቋርጧል፣ አቆሟል። አዎ እንዳልነው 10,000 ብር በአመት ነው የምንቀበለው የነበር። ድሮ አይደለም ማለት ባለፈው አመት እኛ 10,000 ብር እንቀበል ነበር በአመት። ግን ይህን 10,000 ብር ለመቀበል 40 ሰዓት የበጎ አድራጎት እናደርግ ነበር፣ ወይ 60 ሰዓት ይለያል። በአመቱ ሲሰቀል ይለያል። ግን ይህ በጎ አድራጎት ትምህርት ቤት ወይ የተወሰኑ ቦታዎች ሄደን ያንን በጎ አድራጎት አድርገን 10,000 ብር እንቀበል ነበር። ጥሩ ክፋይ ነው። የትምህርቱን የሚከፈለውን ክፋይ በዚህ ብር በዚህ 10,000 ብር እንከፍል ነበር። ሙሉን ባይከፍለውም በደንብ ያግዛል። እና አሁን የአዲስ ፕሮግራም በሙያዬ ምን መርጠው ሙያዬ ይህን ወስደው ለምሳሌ እኔ አሁን ህግ ተማርኩ። አሁን አዲስ አመት ለገባ ስል ህግ ተማርኩ በግማሽ ይወድብኛል ብር። ይህን በመረጥኩት ምክንያት ለምን ነው ግማሽ የሚወርደው? ለምን ነው ግማሽ የሚቀነሰው? በሙያዬ እነሱ ብሩ የሚያስቡት በሙያው ነው ማለት። ለምሳሌ እኔ አሁን ኢንጂነሪንግ ሄጄ ተማርኩ ወይ ሐኪም ዶክተር ለመሆን ተማርኩ ወይ ሳይንስ ሄጄ ተማርኩ ብሩ የምቀበለው 100% ነው። ግን እንዳልኩት ሂሳቡን ይቀይሩታል በለዩ ፕሮፌሽን። ምናልባት ይሄ ተማሪዎችን ወደ ተሻለ ሞያ ሄደው እንዲማሩ ለመገፋፋት ተብሎ የተደረገ ብለሽ አታስቢም? እኔ ምን መዝጊያውን ዘግተህ ኑ ወደ ቤት ግቡ ማለት አትችልም። ማለት 57% ብቻ ነው ኢትዮጵያውያኖች ባግሩቱ ውጤታችን 57% ብቻ ነው ጥሩ ባግሩት የሚቆጠር ማለት ወደ ዩኒቨርሲቲ ልትገባ ስትል ጥሩ ውጤት ያስፈልጋል ባግሩቱ። እና ግማሽ ብቻ ነው ጥሩ፣ በጣም ጥሩ አይደለም ግን ግማሽ ብቻ ነው ጥሩ ሲባል ኑ ወደ እኔ ቤት ግቡ ዘግተህ ኑ ግቡ ማለት አይወስን። ስለዚህ ነው በጣም የሚከፋይ ነገር። ያውቃሉ ወደ ዩኒቨርሲቲ ለመግባት እንደማይቀልነን ቢቀል ብዙ ዶክተርና አይነበር፣ ብዙ ጠበቃና አይነበር፣ ዳኞችና አይነበር። ግን ይህን እያወቃችሁ እንዴት ወደዚህ ፕሮፌሽኖች ህዱይን ምበጡት ሉና ይህን እየከበደንን እያወቃችሁ ኑ 100% ድግፍ አትቀበላላችሁ ይህን ተበበጣችሁ ማለታቸው ምናልባት ሆን ቀደም ሲል እንዳልኩሽ አብዛኞቻችን አንቺ እንደምትይ እንግዲህ እነሱ የሚሰጡን መስፈርት ያን የሚሰጡትን ድጎማ ገንዘብ ሙሉ በሙሉ መቀበል የምንችለው እነሱ በመረጡልን የትምህርት ዘርፍ ሂደን ስንማር ነው። ያ ደግሞ እኛ እንችልም አቅም የለንም እያልሽ ነው? አባባልሽ እንደዚህ ነው? አቅም የለንም ሳይሆን 70% ተማሪዎች ሴቶች ናቸው። እና ያውቃሉ እነዚህ 70% እኛ እናውቃለን 70%ቶች ናቹራሊ ወደዚህ ፕሮፌሽኖች አይሄዱ። ለምን? ይሄን ያወቁ ለምን? ይሄ ነው ስታቲስቲኩ ያውቁታሉ። እነሱም ቁጥሩን አሳይተው ነበር። ይሄን ያወቁ ቁጥሩን ያሳዩ ልክ እንደ ዙም አድርገው ነበር ስቱደንቶች ወቢኒየም የሚባለው በዛ ወቢኒየም አስቀለው ነበር ሁሉም ስታቲስቲኩን ምናምን ስለ ኢትዮጵያውያኖች ይሁዲሞች አስቀለው ስለዚህ ሁኔታ ያወሩ ስቱደንቶች ምንም አይሉም ብለው አስበው ይሄን ያሳዩ። እኛ ግን እናውቃለን 70% ነን እኛ። ይሄን ያወቃችሁ ናቹራሊ ወደ ሳይንስ እና ዶክተር መሆን ምናምን ናቹራሊ አንሄድም ወደዛ። እና እነዚህ ፕሮፌሽኖች በጣም ሀሳሳቢ ናቸው። ግን ተፈለጋችሁ ቦኑስ ሰጣችሁ እነሱን የበለጠ መደገፍ ተፈለጋችሁ በጣም የተባበከ ሐሳብ ነው ስጧቸው። ግን
እኩል ብር ለሁሎች መስጠት አለባችሁ። በቂ ዳኛ የለንም፣ ብዙ ቢዝነስ የለንም፣ አዳዲስ የሚከፍቱ ወይ ማኔጀር ምናምን የሉንም። ይህን እያወቃችሁ አስተማሪም የሉንም ብዙ። ይህን እያወቃችሁ እንዴት ይህ ፕሮፌሽን በቂ አይደለም ብሎ ለመቀበል ወይ ያን ፕሮፌሽን ይህን ብር ይቀበላ ማለቱ በጣም ይገርማል። ማን ነው ይህን የሚያደርገው? ማላግ የሚባል ነው ሟሳ ላስካላግዋ እነሱ ናቸው ይህን የወሰኑት። ይህን ውሳኔ ሲወሰን ለዚህ ውሳኔ በወሰኑበት ሰዓት እንበል እንግዲህ ያ ውሳኔ የሚወሰነው በዚህ በከፍተኛ ትምህርት ተቋም ውስጥ ነው። ተወካይ የተጠራበት ነበር። ለምሳሌ እናንተና አንቺም እናንተው ለምሳሌ በአንድ ላይ እንደ ተሰባስባችሁ እንደ ድርጅት አድርጋችኋል ያን ነገር ለመከታተል ለማየት ተጠርታችኋል። ጠርተዋችኋል። እዛ ቦታ ቁጭ ብላችሁ ተነጋግራችኋል። ይሄ ነገር ሲያደርጉ ይሄ ውሳኔ ሲሰጥ እናንተም ተካፍላችኋል በስብሰባ? አይደለም፣ እኛ አልነበርንም በዚህ ስብሰባ። እንደምናውቀው ስቱደንትም አልነበረም ተዛ። እነሱንም ጥያቄ ስንጠይቃቸው ተክኔሴቱ ተስብሰባ ክኔሴት ባዳደ ነበር። መልስ መቀበል ሞክረን ነበር። ስቱደንት ነበራችሁ እዛ ስንላቸው መልስ አልሰጡም ስለዚህ ሁኔታ። ይህን እያወቁ እንዴት አለ ስቱደንት እንደዚህ ያለ ነገር ማለት ትችላላችሁ? ስቱደንት ሰምቶ አይቶ ይህ ፕሮግራም ጥሩ አይደለም ጥሩ ነው ማለቱን ሲቀር እንዴት ይህን ማለት ይቻላል? ስለዚህ አሁን በእኛ ላይ ሌሎች እየወሰኑ ነው። ይህን ውሳኔ ደግሞ እኛ እንቀበልም ነው የምትሉት እናንተ? ምን እንዲሆን ነው የምትፈልጉት እናንተ? እኛ የምንፈልግ መጀመሪያ እርግጥነት ለስቱደንቶች እንዲኖራቸው የሚመጣው አመት የሚገቡት ወንድሞቻችን እህቶቻችን ወገኖቻችን የሚመጣው አመት ወደ ትምህርት ሊገቡ ሲል በደስታ ገብተው አለ ጭንቀት ገብተው በደስታ ተረጋግተው እንዲገቡ ነው የምፈልግ። ስለዚህ 10,000 ብር እርግጥነት እንዲኖራቸው ይህን 10,000 እንደሚቀበሉት እና እንዳልኩት በጎ አድራጎቱን በፊት ተናግሮ ነበር። በሁሉ በሶሻል ሚዲያ ምናምን ተናግሮ ነበር እና ብዙ ስቱደንቶች እስካሁን እየጠየቁን ነው በጎ አድራጎቱ የለም እንደዚህ ነው አሉን። ስለዚህ ይህን ለጊዜው አቁሞት ይህን በጎ አድራጎት ማድረግ ስለማይፈልጉ አይደለም፣ ጊዜ ስላጠባቸው ነው እና ትምህርቱም ስለሚከብድ ነው። ስለዚህ ምን ፈልግ 10,000 ብሩን እርግጥነት ሰጧቸው። በጎ አድራጎቱን እንዳላችሁት ለጊዜው አቁሙት። ምክንያቱም ይሄ በጎ አድራጎት እንግዲህ የምታደርጉትኝ አንደኛ እናንተም እየተማራችሁ ሌላም እያስተማራችሁ ነው። አዎ ይሄ በእውነት ጥሩ አድራጎት ነው። ይሄ ጥሩ ሀሳብ ነው። ይሄ በጣም ጥሩ ሀሳብ ነው። እኛም እንደዚህ ነው የምናስብ። ግን እንዳልኩት እነሱ ናቸው በሶሻል ሚዲያ ምናምን ብዙ ስቱደንቶችን እንደዚህ የነገሯቸው እና አሁን ይህን ለመቀየር በጣም ስለሚከብድ እኔ የምል እንዳላችሁት አብሁ ግን 10,000 ብሩን ስጧቸው። ለማንኛውም የሚመጣው አመት እርግጥነት እንዲኖርላቸው እና ይህ ብቻ አይደለም። እኔ የምል 25% ስቱደንቶች የኢትዮጵያን ስቱደንት ዲግሪውን አበቁትም 25% ያቋርጡና ይለቁታሉ። እና ለምንድን ነው የሚለቁት? ብር ያንሳቸዋን ትምህርቱም አንዳንድ ጊዜ አያደግፏቸውም። ትምህርቱ ውስጥ አያግዟቸውም አንዳንድ ጊዜ። ይህን ያወቃችሁ እንዴት ይህን 10,000 ወስደው በግማሽ ማውረድ እንዴት ያወዱታል? ይህን እያወቁ 25% ሲያቋርጥ እንዴት በፊት አሁን ምን ሊሆን ነው? ይህን ፕሮግራም ተቀጠሉት ምን ሊሆን ነው የምል። ስለዚህ አሁን አንደኛ አንቺ እንደምትይኝ ወደዚህ ከፍተኛ ተቋም የሚገቡት ስቱደንቶች ተማሪዎች ከሚገቡት እንበንገዶ 100 ተማሪ ከገቡት ከ125ቱ አይጨርሱትም፣ ያቋርጡታል። ምክንያቱም ትምህርቱ ይከብዳቸዋል ወይም ራሳቸውን የሚከፍሉት የክፍያ ገንዘብ ያጥራቸዋል እና ሌላ ህይወትም አለ፣ ትምህርት ብቻም ሳይሆን ህይወትም አለ። ስለዚህ አቅም ያንሳቸውና ይወጣሉ፣ ያቋርጣሉ። በዚህ ዙሪያ የተናገረ ሰው አለ ወይ? በተለይ ይሄ የከፍተኛ ተቋም ኃላፊነት ወስዶ የሚያገለግለው ገብታችሁ በስነ ስርዓት ስብሰባ ይዛችሁ ያናገራችሁት ሁኔታ አለ? ማለት ስብሰባው ተክኔሰቱ ነው የምትለው? አይ እኔ ለምሳሌ ይሄ ከፍተኛ ተቋም እንጂ እዚህ ሚልጋውን የሚሰጠው ማለት ነው። በጎ አድራጎትን ገንዘብ ሚልጋውን የምንሰጠውን የእነሱን አይም ኢስባርቴም ላይም አይም ኒጋሽቴም ኢስባርቴም ላይም ሻቴም
כאילו, יש מצב ככה, 25% מאלה שמתחילים לא מסיימים. למה? הם יודעים את זה, ያውቃሉ ይሄን ያውቁታሉ። ያውቃሉ ማለት ብቻ በቂ አይደለም። ተጽፎላቸዋል። እኛም ነግረናቸው ነበር በስብሰባው አሰቀለነው ነበር። ግን እነሱ ይህን ሰምተው እንዳልኩት መልስም አልነበራቸው። የኦሸቭሮሽ አቫዳ የቆመው ሞሼ ሰሎሞን ያላቸው ደብዳቤ የሆኑ ዶክመንትስ ምናምን አምጡ ብሏቸው ነበር። ለሚመጣው 2 ሳምንት ተሰጣቸዋለሁ ብሏቸው ያላቸውን ዶክመንት ነው አይደል ሄዱ አዲስ አምጡልኝ አላሉም። የነበራቸውን ዶክመንት አምጡልኝ 2 ሳምንት አላችሁ ብሏቸው ነበር። ግን እነሱ እስካሁን አላመጡትም፣ አላቀረቡትም ያንን ዶክመንት እና የቫዳታ ይጉይ ህብረተሰቦች አልመጡም እነሱ። ግን እንዳልኩት ብዙ ያልመጡ ነበሩ ወደዚህ ቫዳ የነበረው ቫዳ እና እኛ ምንል ይሄ ሰው ያንን ይሄን አረጋ አይደለም። እኛ ምንፈልግ በእውነት ይሄን ሁኔታ በጥሩ መንገድ ለመፍታት ነው ምንፈልግ፣ ለማገዝ። እነሱም ጥሩ ሐሳብ እንዳላቸው አምናለሁ። ባንድ ላይ መስራት ነው ምንፈልግ ተነሱ ጋር። ለስቱደንቶች እርግጠነት እንስጣቸው ለሚመጡ አመት። ይሄ ነው ዋናው ነገር እና ይሄን ነው መሞከር ምን ሞከር ማድረግ። አሁን እናንተ ይሄን ባንድ ላይ ሆናችሁ ይሄን ለማድረግ እየጣራችሁ ነው። ምናልባት በዚህ ዙሪያ በዚህ ውሳኔ ላይ ከጀርባው የሆነ የፖለቲካ ሂደት የለውም? እኛ ፖለቲካ ምናምን የለንበትም። እንዳልኩት እኛ ስቱደንት ነን። እኔ እና አቢብ ሙላ በጣም ነው ማመስግናት ጓደኛዬ። በዚህ ሁኔታ ምክንያት ነው ያወቋት ያወባነን። ስለዚህ ባንድ ላይ ዋትስአፕ ወሰድጀላት የነገርኳት ከዚህ ግሩፕ 1000 ሰው አለ ስቱደንት አሉ። ዝም ብለው እንዴት ብዙዎቹን ሲቀንሱባቸው በግማሽ ዝም ይላሉ ብዬ ነው እኔና አቢብ ያልነን። ዝም አንልም፣ የወንድሞቻችን ብር ሲወሰድ ዝም አንልም ብለን ነው ኢን ስቱደንት ሞቢሊዜሽን እየከፈት ነው። ኦኬ አሁን ምን አይነት እንቅስቃሴ አድርጋችኋል እስካሁን? እየሞከርን ነው ምንችለውን ሁላ በምንችለው በቫዳ በክኔሴት ምናደርገውን ሁላ የቀሰቀስን ነው ሰዎችን እና እንዳልኩት በዚህ ሁኔታ ፖለቲክስ የለም። ሁሉዎች የተወካዮች የአበሻዮች ተወካዮችን ሁሉዎችም ባንድ ላይ ተሰብስበው ነበሩ። ቁጭ ብለው ባንድ ላይ አግኝታችሁ ተወያይታችኋል ከነሱ ጋር? አዎ ተክኔሴቱም ተወካዮችን ክኔሴቱ ተሰብስበው ቁጭ ብለን አውርተን ነበር ሁሉዎች ጋር እና እንዳልኩት በዚህ ሁኔታ ሁሉዎች አንድ ሐሳብ ነው ያላቸው። እነሱ ሚሉ የወንድሞቻችን ብር እንዳይጎዳ በዚህ ሁኔታ ሐሳባቸው አንድ ነው። ስለዚህ ምን ፖለቲክስ በዚህ የለም። ዋናው ለኛ ለሁላችን ይህን በመስጠት ነው ዋናው ለኛ። አበሻ ስለሆነ ነው ልጅ ያለሽ እንዲህ ያለ የሚያከብዱት አበሻ ስለሆነ ነው። እርግጥ ነኝ በዚህ ሁኔታ ለምን ያውቃሉ ዝም እንደምንል አብዛኛው ዝም እንደምንል ይሄን አስበው አላሰቡም ስቱደንቶች። ስለዚህ ሁኔታ ተነስተው የሚያወሩ አላሰቡም። ወደፊትስ ምን አይነት እንቅስቃሴ ለማድረግ ታስባላችሁ? ወደፊት ምን አይነት እንቅስቃሴ ታደርጋላችሁ? ይሄ ነገር በዚሁ የሚቀጥል ከሆነ ምናልባት ሰላማዊ ሰልፍ መውጣት፣ ማጠናከር፣ መጠየቅ እንደዚህ አይነት ነገሮች ለማድረግ ሐሳብ አለ ወይስ መልስ ነው የምትጠብቁት? እኛ ሁለተኛ ቫዳ አሁን ማቀብ እንፈልጋለን። ሁለተኛ ቫዳ ተክኔሴቱ ደን እና መልሳችንን መቀበል ዶክመንቶችን ማየት እንፈልጋለን። እንዳልኩት ይህን ዶክመንት ተነሱ መኖር አለበት። ይህን ፕሮግራም ማሳለፍ ተፈለጉ ዶክመንት መኖር አለበት። ይህን መቀበል እንፈልጋለን። መጀመሪያ እንዳልኩት ብር አላነሰም፣ ፍላጎት ብቻ ነው የሚያዝ። እነሱ ተፈለጉ ይህን ነገር ማቆም ይችላሉ። ግን እንዳልኩት ህዝቡ ባንድ ላይ ተኛ ጋር መሆን አለበት። በሶሻል ሚዲያ ምናምን እኛ እናወራለን፣ ግን አማርኛ በደንብ አብጌ ባላወራም እኛ በጣም ጥሩ ነው የምታወሪው ያለሽ እንሞክራለን ብለን ነው። እናትና አባቶቻችን ወገናችን አማርኛ ለሚያወሩት እንዲቀላቸው እኛን እንዲገባቸው ብለን ነው እንጂ ባንድ ላይ ተኛ ጋር ለስቱደንት ለምታውቁት ሁላ መስደድ በዋትስአፕ ማውራት ልጆቻችን ሆን ጠይቋቸው። ምን የሚመጣው አመት ምን ልታረጉ ነው? ይሄ ሚልጋ ብር ድጋፊት አልተቀበላችሁት ምን ልታረጉ ነው? ይሄ ነው ዋናው ለኛ እንዲያው ዕውቀት እንዴ ሃይማኖት ወደፊት እንከታተላለን። እኛም ያለው ሁኔታ እንዴት እንደሆነ እንከታተላለን። በተቻለ መጠን ያህል ማህበረሰባችንም እንዲያውቅ እናደርጋለን። መልካም እድል እግዚአብሔር ይስጥልን።
መልካም በጣም ነው ማመሰግናችሁ አመሰግናለሁ አያቸው ስላቀረብከን ዛሬ እና ለሰሙነን ሰዎችም በጣም ነው እናመሰግናችሁ